We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal. Forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal. Forever. ሰላም እንደምናላችሁልን ክብራን ተወዳጆቹ ሚካኤል አርቴታ ለጋዜጠኞቹ ከብራይተን ጨዋታ በፊት ቆይታ አድርጓል። እርግጥ ቀደም ብሎ ነው ጋዜጣዊ መግለጫ የሰጠው፣ ግን ትናንትና ነው ኦፊሻሊ ላውንች የተደረገ የሚካኤል አርቴታ ጋዜጣዊ መግለጫ ለብራይተኑ ጨዋታ ዛሬ ምሽት 12 ሰዓት ለሚከናወነው ማለት ነው። እና ሚካኤል አርቴታ ምን አለ ለብራይተኑ ጨዋታ? ስለ ብራይተን፣ ስለ ፋቢያን ሃዝለር እንዲሁም ደግሞ ባለፈው የውድድር ዓመት በጌም ሪስታርት ዲሌ በብራይተኑ ጨዋታ በሲቲ ጨዋታ ስላያቸው ቀይ ካርዶች፣ ሪካርዶ ካላፊዮሪ ስለተቀየረበት የፊትነስ ጉዳይ፣ ገብርኤል ኢየሱስ ስላለበት ወቅታዊ አቋም እንዲሁም ጋቢና ካያበርት መቼ እንደሚመለሱ እነዚህ ጉዳዮችን ጥያቄ ቀርቦለት መመለስ ይችላል። እና እነሱን ለመቃኘት እንወዳለን ማለት ነው። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው ማመሰግነው። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። እስከዛ ድረስ እናንተ ሰብስክራይብ አድርጋችሁ አድማጮቻችን ሰብስክራይብ አድርጉ። ሁሌ የምታደርጉ የኛ ተወዳጆችና ተከታዮቻችን ደግሞ ድጋፋችሁን ለኛ መስጠቱን ላይክ በማድረግ ነውና ቪዲዮን ላይክ አድርጋችሁ ጀምሩ። ሁሉንም ስለምታደርጉ ከልብ ነው እናመሰግነው። እመለሳለሁ። ሚካኤል አርቴታ ጋዜጣዊ መግለጫ ለብራይተኑ ለዛሬው ምሽት ጨዋታ የተሰጠው ከክሪስታል ፓላሱ ፖስት ማች በኋላ ነው። እንግዲህ ክሪስታል ፓላሱ ፖስት ማች ሮብ ምሽት ከተሰጠ በኋላ ሐሙስ ፕሪማች መስጠት አለበትና በአንድ ቀን ልዩነት ጋዜጠኞችን ላለመጥራት ሲባል የመጀመሪያው ፖስት ማች ከክሪስታል ፓላስ በኋላ ያለው ከተሰጠ በኋላ ከዚህኛው የአርሰናል የስፖክስ ፐርሰን ወይም ደግሞ የህዝብ ግንኙነቱ ሰው ቃል አቀባዩ ማለት ነው ከዚህ በኋላ የምጠይቋቸው ጥያቄዎች ለብራይተኑ ጨዋታ ናቸው ብሎ ጠየቀ። ከዛ በኋላ ያሉት ጥያቄዎች ሪሊዝ የተደረጉት ወይም ደግሞ መግለጫዎቹ የወጡት ትናንትና ነው። እናም የደረሰለኛ ትናንትና ምሽት ነው ማለት ነው። ግን ጋዜጣዊ መግለጫውን የሰጠው እንዳልኳችሁ አንዳንድ ሀሳቦች የዘገዩ መስሎ ከተሰማችሁ ሮብ ምሽት የሰጣቸው ስለሆነ ነው። ግን የወጣ ትናንትና ነው ለዛሬው ጨዋታ ስለሆነ ማለት ነውና የመጀመሪያው ጥያቄ የተጠየቀው እስካሁን ድረስ ስለ ብራይተን አጨዋወት ምን ያህል ፎከስ አድርጋችሁ ምን ያህል ጥናት አደረጋችሁ የሚል ጥያቄ ነውና ብራይተን ሲዝኑ እንዴት ትመለከተዋለህ ብሎ ሚካኤል አርቴታን ጠይቀውት ነበር። ዌል እንግዲህ አለ በግልጽ በጣም የማደንቀው ክለብ ነው አለ እና እሱን ቃል በቃል መናገር ይችላሉ። ላለፉት 10 ዓመታት እዚህ ስላደረጉት ነገርና ስለፈጸሙት ነገር አድናቆት አለኝ። የተለያዩ አሰልጣኞች ነበሯቸው፣ ግን አሁንም ቢሆን ፋቢያን መጥቶ በተለያዩ ሀሳቦች በተለያየ ተጫዋቾች አስደናቂ ስራ እየሰራ ነው። ጉልበት ያለው ኢነርጂ ያለው ቁርጠኛ አግሬሲቭ በህብረት የሚጫወት ቡድን ነው። ብዙ ጥራት ያላቸው ተጫዋቾች አሏቸው። በተለያዩ መንገዶች መጫወት ይችላሉ። ሁለገብ ተጫዋቾች ቨርሳቲሊቲ ያላቸው ተጫዋቾች አሏቸው። ስለዚህ ከባድ ፈተና እንደሚሰጡን አስባለሁ ሲል ስለ ብራይተን ያለውን አድናቆት በጣም ቸር በሆኑ ቃላቶች ነው ሚካኤል አርቴታ ለመግለጽ የተሞከረው። ስለ ዲሴምበር የተጨናነቀ ወር ብዙ ጊዜ ሲያወራ ነበር። ዲሴምበር ላይ ብዙ ጨዋታ አርሰናል እያደረገ ስለሚገኝ ማለት ነው። ምክንያቱም የካራባ ካፕ ሰሚ ፋይናሊስት ነው። ፕሪሚየር ሊጉ ጨዋታዎች አሉ፣ ተደራራቢ ዊኮች ናቸውና ስለዚህ ጥያቄ ጠየቁት። በጣም የተጨናነቀ የታህሳስ ወቅት እያሳለፍክ እንደሆነ ደጋግመህ ትናገራለህ። በዚህ ወቅት 2 የሜዳ ጨዋታዎችን ማድረግ ምን ያህል ጠቃሚ ነው? አንዳንድ ተጫዋቾች እያፈራረክት እየተጠቀምክባቸው ትገኛለህ ብለው ጠይቀውት ነበር። አዎ ለሚመጣው ነገር በጣም ግልጽ ነን እና መዘጋጀት ደግሞ ነበረብናል። ግን ቢያንስ ሮብ ምሽት ያን ነገር ለማድረግ ሞክረናል አለ። በጥሩ ሁኔታ ተጫዋቾችን ለማቀየር ሞክረናል። አሁን ስለ በዓል የምናስብበት ጊዜ ነው። በዓላችን ካሰብነው በኋላ ስለ ብራይተን ጨዋታ ማሰብ እንጀምራለን። እንዴት ማድረግ እንዳለብን፣ በየትኛው መንገድ መጫወት እንዳለብን እናስባለን እና ሬዲ እንሆናለን ለዛ ጨዋታ። አሁን ግን መደሰት አለብናል። እንዳልኳችሁ ጋዜጣዊ መግለጫ ሰጥተው ትንሽ ቀደም ብሎ ስለነበርና ከክሪስማስ በፊት የሰጠው ስለሆነ ማለት እና መዘጋጀት አለብን በዚህ ሀገር ውስጥ ጨዋታዎችን ለማድረግ በዚህ ወቅት በበዓል ሰሞን ጨዋታዎችን ለማድረግ ታሪክ ነውና በዛ ታሪክ ውስጥ ማለፍ አለብን አለና ቦክሲንግ ዴይ ብዙ ሀገራት በዚህ ወቅት ረፍት ይወጣሉ። እንግዲህ ከዚህ ሳምንት በኋላ ግን እንግሊዝ ውስጥ ተወዳጁ ጊዜያት ነው እንግዲህ እነዚህ የፌስቲቭ ፔሪድ የበዓል ሰሞን ጨዋታዎች። ስለዛ ነው ለማውራት የሞከረው ሚካኤል አርቴታ። ካላፊዮሪ በዚህ የውድድር ዘመን በጣም ዝቅተኛ ኳሶችን በመታለፍ ከሊጉ 5 ጥራታቸውን ከጠበቁ ተጫዋቾች አንዱ ነው። አስፈላጊ ከሆነ ደግሞ ለገብርኤል ቦታ ወይ ለገብርኤል ማጋልሽ ቦታ ላይ ሴንተር ባክ እንዲጫወት እያረከው ነው። በእድገቱ ምን ያህል ደስተኛ ነህ ሲል ጠየቁትና በፕሪሚየር ሊጉ በዚህ ውድድር ዓመት
ዝቅተኛ ጊዜ ከታለፉ ተከላካዮች አንደኛው ዩሪያን ቲምበር ነው፣ አራተኛው ደግሞ ካላፊዮሪ ነው እና የአርሰናል ሁለቱ ፉልባኮች ማይታለፉ ተከላካዮች ናቸው። ለዛ ነው የጠየቁት። በጣም አስደናቂ ነው አለ። በመሀል ተከላካይነት ተጫውቷል አለ ሮብለታ። ከዚህ በፊት ያላደረገው ነገር ነው እንደ ሙሉ ተከላካይ መጫወት። ስለዚህ ሁሉም ነገር ማድረግ እንደሚችል ስለምናምን ነው የገዛ ነው። በጣም ቨርሳታይል ነው። በየትኛውም ቦታ ልትጠቀምበት የምችል የተለየ ዩኒክ ካራክተር የሆነ ተጫዋች ነው። እነዚህ ቁጥሮች በጣም አስፈላጊ ናቸው ለሱ። በተለይም ኳሱን ለማሸነፍ ሁሌም አግሬሲቭ ስለሆነ ያስፈልገዋል። ተጫዋቾች ወደኋላ እንዲመለሱ አልፈልጉም፣ ምክንያቱም መታለፍ በፍጹም አይፈልጉም፣ እኔም አልፈልግም። ስለዚህ እነሱም ሁለቱ ካላፊዮሪና ገብርኤል ጥሩ አስተሳሰብ አላቸው። የሪኪ ፊት መሆን እና በአካል ብቃት መገኘትና በየሳምንቱ ለኛ መጫወት በጣም ጥሩ ነው እና ሮብ በጣም ጥሩ ተጫውቷል። ዘንድሮ እያሳየ ስለሚገኝ ፊዚካሊቲ ግን ላደንቀው ይገባል። ብዙ ለፍቷል ክረምት ላይ ይሄን ለማምጣት ሲል። ሪካርዶ ካላፊዮሪ አሁን በማች ፊትነሱን ጠብቆ ለመጫወት ክረምት ብዙ እንደሰራ ነው ሚኬል አርቴታ ለመናገር የሞከረው ማለት ነው። ካይ ሃቨርትዝ በዚህ ሳምንት ለመጀመሪያ ጊዜ ወደ ልምምድ ተመልሷል። ይህንን ጨዋታ ለማድረግ ምን ያህል ተቃርቧል አለው እና ካይ ሃቨርትዝ ተመልሷል። አሁን አርሰናል ሶስቱ ማጥቂዎች ፊት እየሆኑ ይመስላሉ። ቪክተር ኬሬሽ፣ ጋቢ ገብርኤል ሱስ እንዲሁም ደግሞ ካይ ሃቨርትዝ ተመልሷል። ኦፊሻሊ ወደ ልምምድ ተመልሷል። የአርሰናል ተጫዋች ሲመለስ በወጣ ቪዲዮ በመሃላቸው ያለፈ እየመቱት ሁልጊዜ ዌልካሚንግ እንደሚደረገው ዌልካም ሲሉ ተመልሰናል፣ በጣም ቅርብ ነው አለ። ለሳምንታት ሳይሆን ለቀናት ጉዳይ ይመስለኛል አለ። ለዚያ ምላሽ እንዴት እንደሚሰጥ በሚቀጥሉ ደረጃዎች እንመለከታለን። ግን እንደገና ብዙ ጨዋታዎች አምልጠውታል። እናም ጥቂት ልንጠብቀው ይገባል። ስለዚህ በቅርቡ ተመልሶ ሲጫወት ትመለከቷላችሁ። ለዛ በጣም ደስተኛ ነኝ ብሏልና የሳምንታት ጉዳይ ሲሆን የቀናት ጉዳይ ነው ብሏልና ለዛሬው ብራይተን ጨዋታ እንኳን ባይመለስ ለቪሎ ጨዋታ የአርሰናል ተጠባባቂ ቦታ ላይ ቪክተር ኬሬሽ ካይ ሃቨርትዝ እንደምንመለከተው እርግጠኛ ነኝ። ሚኬል አርቴታ እንዴት ነው የሚጠቀምባቸው የሚለው ኢንተረስቲንግ ጉዳይ ነው። አሁን ባለው እንኳን ብዙ ተጫዋቾች ተቀይሮ ሳይገቡ እየተመለከትን እንገኛለን። እንግዲህ ባለፈው ሳምንት በነበረው የፕሪሚየር ሊግ የኤቨርተን ጨዋታ ላይ ያልገቡ ተጫዋቾች እንደነበሩ ተመልክተናል አይደል? ኢዜ ተቀይሮ አልገባም፣ ማዱኬ ተቀይሮ አልገባም። እንደዚህ አይነት ኖዋኔሪ ኢተን ብዙ ጨዋታዎች ላይ ተቀይሮ ሳይገባ እየቀየሩን ብዙ ተጫዋቾች የመጫወት እድል እያገኙ አይደለም። ባለው የስኳዱ የፊት መስመሩ ተጫዋቾች እየተመለሱ ስለሆነ ማለት አሁን ችግሩ የተከላካዮች የፊት መስመሩ ተጫዋቾች አሁን ከጉዳታቸው በወሳኝ ሰዓት እየተመለሱ ነው የሚገኙትና እንዴት ነው የሚያደርገው? አሁን ካይ ሃቨርትዝ፣ ገብርኤል ሱስ፣ ቪክተር ኬሬሽ እንዴት ነው የሚሆነው? ኢንተረስቲንግ ነው። ግን ቪክተር ኬሬሽ ከዚህ በኋላ ከ60 ደቂቃዎች በላይ እንደማይጫወት እርግጠኛ መሆን ይቻላል። ከተጠባባቂ ቦታ ላይ ሁለት አጥቂዎች ስለሚኖሩ ማለት ነው እና በሚቀጥለው ሳምንት ገብርኤል ማጋለሽ እንደምናየው ታስባለህ ብለው ጠየቁት። መጠበቅ አለብን አለ። እስካሁን ምንም አይነት ልምምድ አልጀመረም ከኛ ጋር። ስለዚህ አሁንም የሪከቨሪ ስራውን እያደረገ ነው የሚገኝ። ግን ተስፋ እናደርጋለን በተቻለ ፍጥነት እንዲመለስ ማለት ምክንያቱም ተከላካይ ቦታ ላይ ያለብንን ክፍተት እናውቃለን ሲል ለመናገር ሞክሯል። ግን እስካሁን ልምምድ ካልጀመረን ለአስቶን ቪላው ጨዋታ እንደማይደርስ መናገር ይቻላል። ጋቢ ማጋለሽን ሚኬል አርቴታ በቃል ሁሉ ጊዜ አይናገርም፣ ግን መጠበቅ አለብን ያለ የመመለስ ዕድሉ ጠባብ እንደሆነ ማንሳት ይቻላል። ጄሱስ ከፓላስ ጋር ከአንድ ሰዓት በላይ በጥሩ ሁኔታ ተጫውቷል እና ለቡድኑ ምን ያመጣል ምን ይጨምራል ብሎ ጠይቁት። በጣም ጤናማ ነው። ደቂቃዎችን ቀስ በቀስ እየጨመርንለት እንገኛለን። ግን በፍጥነት ወደ ቡድኑ የመጣበት መንገድና እንዲሁም ደግሞ ብቃቱ መልሶ ለማግኘት የሄደበትን ሁኔታ በደንብ ማድነቅ ያለብን ይመስለኛል። በጣም ፈቃደኛ ነው ለእያንዳንዱ ነገር ለምንሰጠው አሳይመንት። ከጉዳት እንደመጣ አይነት ተጫዋች አይደለም። ሁሉንም ለማድረግ ሜዳውስ ፕረስ ለማድረግ ለመሮጥ ፈቃደኛ ነው። ለዛ ማድነቅ እፈልጋለሁ። ግን አደጋዎች መቀነስ አለብን። በፓላስ ጨዋታ ላይ ጥቂት መጠነኛ ድካም ሲታይበት ቶሎ ማስወጣት አለብን። ምክንያቱም እሱን እስከ ውድድር ዓመቱ መጨረሻ ላይ በሙሉ ፊትነስ ማግኘት እንፈልጋለን ሲል ደቂቃዎች ማኔጅ ማድረግ እንዳለባቸው ነው ለገብርኤል ሱስ መናገር የፈለገ። ባለፈው ውድድር ዘመን በብራይተን በሜዳ ስትመራ መርተ ቆይታቸው ወጣ። ዲክላን ራይስ ደግሞ በቀይ ካርድ ከሜዳ ተባሯል ብለው ለማስታወስ ሞክረዋል። በጣም አስታውሳለሁ አለ። ከ10 ተጫዋች ጋር በ10 ተጫዋች ነበር የገጠምናቸዋል። በዚህ መንገድ በጣም ተጎድተናል። ስለዚህ በዚህ ጊዜ በተለየ ሁኔታ እንደምንጫወት ተስፋ አድርጋለሁ። ያ እንደማይከሰት አለና በዛ ወቅት ላይ ጥቂት ቀይ ካርዶች ነበሩ፣ እንግዳ የሆኑ ቀይ ካርዶች ነበሩ። ግን ዘንድሮ ያንን አላደረክም። ስለዚህ ትንሽ ነገር ማውራት ትችላለህ አሉትና ፖለቲካ ላይ ያስወሩት ነው። ባለፈው ውድድር ታስታውሱ እንደሆነ በሲቲ ጨዋታ ትሮሳርድ የተመለከተው በብራይተኑ ጨዋታ
እሱ ዲክላን ራይስ የተመለከታቸው ቀይ ካርዶች ጌም ሪስታርት ዲሌይ የሚባሉ ጨዋታዎችን እንደገና ለመጀመር ማዘግየት በሚባሉ 2 ሰከንድ አዘገዩ ተብሎ ለአርሰናል የተሰጡ ቀይ ካርዶች ናቸው። ሁለቱም ጨዋታ ላይ ዋጋ እንዳስከፈሉን ተመልክተናል። ከዛ በኋላ ህጉ ተነስቷል። አርሰናል ነው የተጎዳ፣ ማንም ክለብ በዛ አልተጎዳ። ማንም ክለብ ማለት ነው። አርሰናል 4 ነጥቦችን በነዛ አጥቷል። በነዛ ፊክስቸሮች እነዛን 4 ነጥቦች አግኝቶ ቢሆን ኑሮ ሁለቱንም ጨዋታዎች እየመራ ስለነበረ ማለት ነው ምን ሊፈጠር እንደሚችል ማሰብ ትችላላችሁ፣ በሊጉ ፉክክር ውስጥ ማለት ነው። ግን ተጎድቷል። ግን ዘንድሮ ቀርቷል። ባለፈው ውድድር ዓመትም ከ5 ሳምንት በኋላ ምናምን ቀርቷል። ስለዛ ጉዳይ ነው። ደንቦች አሁን የተለዩ ይመስለኛል አለ ሚካኤል አርቴታ። ስለዚህ በዚህ ደንብ ከፍተኛ ዋጋ ከፍለናል። እናም ተስፋ እናደርጋለን ያ ቀርቷል እና 11 ተጫዋቾችን ሁልጊዜም ይዤ መጫወት እንፈልጋለሁ። በፌር ፕሌይ ዘንድሮ በጣም ከፍተኛ ደረጃ ላይ ነው ብለው ጠየቁት። ተጫዋቾች ካርድ ቀይ ካርድ ሆነ ቢጫ ካርድ በማየት ውስጥ በጣም የተሻሉ ናቸው ብለው ጠየቁት። አላቅም ቁጥሩን፣ ግን ያ ከሆነ በጣም ጥሩ ነው፣ ደስተኛ ሆናለሁ ሲል ነው ለመናገር የሞከረ። በታህሳስ ወር ብቻ ነገር ግን በፕሪሚየር ሊጉ አናት ላይ ነህ። ስለ ታህሳስ ወር ነው የምናወራ አለው ጋዜጠኛ። ግን በፕሪሚየር ሊጉ አናት ላይ ነህ፣ በሻምፒዮንስ ሊግ አናት ላይ ነህ፣ በሊግ ካፕ ግማሽ ፍጻሜ ደርሳል። ተጫዋቾች፣ ደጋፊዎች ስለ አራትዮሽ ዋንጫ ማውራት ጀምሯል። ስለዚህ ጉዳይ ምን ታስባለህ ብለው ጠየቁት። ይሄ ጥያቄ የመጣ ከዊሊያም ሳሊባ ከሰሞኑ ኢንተርቪው ነው ከክሪስታል ፓላስ ጨዋታ በኋላ። ከዛ በፊት ነው በሻምፒዮንስ ሊግ ጨዋታ ላይ ሚኬ እና ስኮት የሲቢኤስ ጋዜጠኞች ጠየቁት። ቻምፒየንስ ሊግ ነው ፕሪሚየር ሊግ ብታነሳ ምትወድ ብሎ ጠየቁት እና ከባድ ነው አለ። ግን በመለሻ ክፍል ስለዚህ ጉዳዮች ሁል ጊዜ እናወራለን አለ። ከዛ ቀጠለ፣ እኔ ግን ቻምፒየንስ ሊግ ባነሳ መርጣለሁ አለ። ከዛ በዚህ ሳምንትም ይህን ጥያቄ ጠየቁት። የግማሽ ፍጻሜ ላይ ደርሳችኋል ሲሉት፣ አዎ ግማሽ ፍጻሜ ባለፈው ውድድር ዓመት በኒውካስል ደርሶ መልስ ተሸንፈናል። በዚህ ውድድር ዓመት እንደዛ እንዲሆን አንፈቅድም አለ። ከቸልሲ ጋር እንደሚጫወቱ በግማሽ ፍጻሜ ይታወቃል። በደርሶ መልስ ጨዋታውን ለማሸነፍ ነው ምንገባና ዋንጫውን ስለማንሳት ብለው ጠየቁት። ስለ አራትዮሽ ዋንጫ እያሰባችሁ ነው እንዴ ብለው ጋዜጠኛው ጠየቁት። ዴፊኒትሊ ያን ለማድረግ ምንም ያንሰን ነገር የለም ሲል ዊሊያም ሳሊባ ጠየቁትና በዚህ ሳምንት መነጋገሪያ ጉዳይ እሱ ነው። በአርሰናል መልበሻ ክፍል ውስጥ ስለ አራትዮሽ ዋንጫ መወራት ተጀምሯል። ኤፍኤ ካፕ፣ ካርሊንግ ካፕ፣ ሻምፒዮንስ ሊግና ፕሪሚየር ሊግ መወራት ጀምሯል እንግዲህ እና ስለዚህ ጉዳይን ጠየቁት። ሳቅ ሚካኤል አርቴታና ምን አለ መሰላችሁ፣ ወደ ቤት እሄዳለሁ፣ እረፍት ማድረግ እፈልጋለሁ፣ ከቤተሰቦቼ ጋር ጊዜ ያሳልፋለሁ፣ ከዛ ስለ ብራይተኑ ጨዋታ ብቻ አስባለሁ። ማስበው ብራይተን ስለማሸነፍ ነው። ከዛ በኋላ ስለሌሎቹ ጉዳዮች ስለሚወጡ ጨዋታዎች ብቻ አስባለሁ ሲል ስለ አራትዮሽ ዋንጫ በድፍረት ሚዲያ ላይ መናገር እንዳልወደደ በሚያሳይ ሁኔታ ነው መናገር ይቻላል። የመጨረሻው ጥያቄ በጣም ጥሩ ፎርም ላይ ነው የምትገኙት እና የማሸነፍ አስተሳሰባችሁ አስደናቂ ነው ማለት በጣም ደስ ይላል። እዚህ ነን ያን ለመጋፈጥ። መልካም ገና ይሁንላችሁ፣ መልካም ባህል ይሁንላችሁ። ስላገኘኋችሁ ደስ ብሎኛል ባይ ብሏቸው ተነሳ ማለት ነው ጋዜጠኞችን። የሚካኤል አርቴታ ለብራይተኑ ጨዋታ የሰጠው ጋዜጣዊ መግለጫ ይህን ይመስላል። ዛሬ 12 ሰዓት ከብራይተን ጋር እንጫወታለን። ተጠባቂ ጨዋታ ነው፣ ምክንያቱም ባለፈው ውድድር ዓመት በዚህ ሜዳ ነጥብ አስጥሎናል። ላለፉት ዓመታት በቅርብ ነጥብ ሲያስጥሉን ነበር ብራይተኑ። ስለዚህ የፋቢያን ሃዝለርን ቡድን ማሸነፍ እና በሊጉ አናት ላይ በድጋሚ መገኘት አስፈላጊ ነው እና የሚካኤል አርቴታ ጋዜጣዊ መግለጫ ይህን ይመስል ነበር። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ እንወዳችኋለን።